የብሪክስ አባል ሀገራት ለዓለም ሰላምና ዘላቂ ልማት ቁልፍ ሚና እንዲጫወቱ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ አሳሰቡ። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ በህንድ ኒው ዴሊ አስተናጋጅነት እየተካሄደ ባለው የብሪክስ የውጭ ጉዳይ ሚኒስተሮች ስብሰባ ላይ በመሳተፍ ላይ ይገኛሉ። ይህ የውጭ ጉዳዮች ሚኒስተሮች ጉባኤ በህንድ ሰብሳቢነት ለጥንካሬ፣ ለፈጠራ፣ ለትብብርና ለዘላቂ መገንባት በሚል መሪ ቃል ነው እየተካሄደ የሚገኘው። ሚኒስተር ጌዲዮን በጉባኤው ላይ ባደረጉት ንግግር ሁሉንም ሀገራት በእኩልነት የሚያገለግል ዓለም አቀፋዊ ስርዓት ለመገንባት የተቀናጀ የባለብዙ ወገን ጥረት በአስቸኳይ እንደሚያስፈልግ አጽንኦት ሰጥተዋል። ወቅታዊው ዓለም አቀፋዊ ቀውስ በአስቸኳይ መፍትሄ ካልተገኘለት ከሀገራት ድንበር ባለፈ የከፋ የኢኮኖሚና የፋይናንስ መዘዝ እንዲሁም ማህበራዊ አለመረጋጋት እንደሚያስከትል ሚኒስተሩ አስገንዝበዋል። ብሪክስ ለሰላም ጥረት ወሳኝ ሚና መጫወት እንዳለበት የገለጹት ዶክተር ጌዲዮን ስብስቡ ለፍትሐዊና ለተረጋጋ ዓለም አቀፍ ስርዓት መሰረት ለሆኑ የጋራ ደህንነትና ልማት በጽኑ ሊቆም እንደሚገባ ጥሪ አቅርበዋል ሲል የዘገበልን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።